ከማንቸስተር ዩናይትድ የ3-2 የኖቲንግሃም ፎረስት ጨዋታ የተማርናቸው 5 ነገሮች አይኑ አርፍጃለሁ፣ ነገር ግን ከመቅረት ማርፈድ ይቻላል ብዬ ተከስቻለሁ። የመጀመሪያው ሂዲድ ብሩኖ ፈርናንዴዝ የኬቨን ደብሮይና እንዲሁም ደግሞ የቴሪ ኦንሪን አሲስት መጋራት ችሏል። በየትኛውም ኢማጂኔሽን ብሩኖ ፈርናንዴዝ ከነዚህ የተሻለ ተጫዋች ነው ብዬ ባላስብም ይህንን አሲስት ሪከርድ የተገራበት መንገድ ከነዚህ ተጫዋቾች በተሻለ አፕሎድ የሚያስፈልገው ነው። ምክንያቱም ቴሪ ኦንሪ ከዴኒስ በርካምፕ እና ከሮበን ፔሬዝ ጋር እየተጫወተ ኬቨን ደብሮይና ከነ ሪያድ ማህሬዝ እንዲሁም ደግሞ ከነ አጉዌሮ ጋር እየተጫወተ ነው እነዚህን አሲስቶች ያስመዘገቡት። በተቃራኒ ብሩኖ ፈርናንዴዝ ዘንድሮ የፈረሙትን ከነ ብራያን ምቤሞ ጋር ሆኖ ነው ያስመዘገበው። ለዚህም ፕሎድ ይገባዋል ብዬ አስባለሁ። ሁለተኛው በኳስ ላይ ብቻ ሳይሆን በየትኛውም ነገር ላይ አጀማመርን ሳይሆን አጨራረስን እንዲያሳምርልህ ፈጣሪን ማጸን አለብህ። ካሰሜሮ ብዙዎቻችን እንደምናስታውሰው በኤሪክ ቴን ሃግ ኤራ ሲፈርም አይ ቲንክ በስኮት ማክቶሚናይ ቤንች ሆኖ ነበረ። ሩበን አሞሪም ሲመጣ ኢቨን በነ ቶቢ ኮሊየ ቤንች ሆኖ ነበረ። ነገር ግን ኦቢስ ከመባል ራሱን አሻሽሎ ቴሞራቴ እስከ መጨረሻው ዩናይትድ ተብሎ የሚገርም ፈረውላ ተደርጎለታል። ሶስተኛው ማንቸስተር ዩናይትድ በየትኛውም ኮስት ይህንን ተጫዋች ማስፈረም አለበት። ምንም እንኳን በፕሮፋይል ደረጃ ካሰሜሮን የሚመስል እንዲሁም ደግሞ ከኮቢ ሜኑ ጋር አብሮ መጫወት ይችላል በሚለው ደረጃ ላይ ጥርጣሬ ቢኖረኝም የእሁዱ ፐርፎርማንሱ ግን የሚገርም ነበረ። 2 አሲስቶችን ከማድረግ ባለፈ አይ ቲንክ ኳሶችን በየጊዜው ለመቀበል ራሱን አቬለብል የሚያደርግ ኢንተርሴፕቶችን የሚያደርግ እንዲሁም ደግሞ የሚገራርሙ ክሮሶችን ሲያደርግ ነበረ። በዚህ ሲዝን ያሉትም ቁጥሮች ማንቸስተር ዩናይትድ ከሚፈልጋቸው ከየትኞቹም ተጫዋቾች የበለጠ ነው። ማንቸስተር ዩናይትድ እንደ አርሰናል እንደ ዴክላን ራይስ የ100 ሚሊዮን ፓውንድ እንደነ ኤንዞ ፈርናንዴዝ እንዲሁም ደግሞ እንደነ ካሴዶ አይነት የ100 ሚሊዮን ፓውንድ ተጫዋች ሚድፊልድ ላይ ያስፈልጓል። ለዚህም አይ ቲንክ ኤሌት አንደርሰን ትክክለኛው ሰው ነው ብዬ አስባለሁ። አራተኛው የፍሮንት ፍሬያችንን አፕግሬድ ያደረግንበት መንገድ በጣም የሚገርም ነው። እነዚህ 3 ተጫዋቾች በመጀመሪያ ሲዝናቸው በፈረሙ ሲዝናቸው ከ10 እንዲሁም ደግሞ 10 ጎሎችን በማስቆጠር ሁለተኛ ሆነዋል። አይ ቲንክ ከአርሰናሎቹ ሆዶልስኪ፣ ጁሩ እንዲሁም ደግሞ ካዞላ በመቀጠል እዚህም ኢኒዮሶች እንዲሁም ደግሞ የስፖርቲንግ ዳይሬክተሮቹ እነ ጄሰን ዊልኮክ እና ኦማር በራዳ ትልቅ ክሬዲት ይገባቸዋል ብዬ አስባለሁ። በመጨረሻ ማይክል ካሪክ በእሁዱ ያሳየንን ሀላል ፉትቦል በቀጣዩ ሲዝን ደጋግሞ ማሳየት አለበት። በዚህ ሲዝን በተለይም ደግሞ እሱ ከመጣ በኋላ ከአርሰናልና ከሲቲ ጨዋታ በኋላ አብዛኞቹ ጨዋታዎቻችን ቦሪንግ ነበሩ። ነገር ግን በኖቲንግሃም ፎረስቱ ጨዋታ ላይ ከ4 በላይ ኤክስፔክትድ አሲስት ነበረን። በተለይም ሰከንድ ሃፍ ላይ የሚገርም ፉትቦል ተጫውተናል። አይ ቲንክ 1-0 በክሊንሺት ከማሸነፍ ይልቅ እንደዚህ አይነት አትራክቲቭ የሆኑ ፉትቦሎች 3 እና 2 ጎሎችን አስቆጠረን ኢቭን ቢቆጠርብን በእንደዛ አይነት መልኮቹ ጨዋታዎችን